የከበረው ሰላምታችን በያላችሁበት ይድረስ። እንደምን አላችሁ ተመልካቾቻችን? ለመላው የክርስትና እምነት ተከታዮች እንኳን ለብርሃነ ጥምቀቱ በዓል በሰላም አደረሳችሁ ያለን ሳምንታዊ የሀዲያ ስፖርት መሰናዷችንን አሁን ጀምረናል። እንደምን አለ ታሪኩ? ሰላም ናሁም። ሰላም ተመልካቾቻችን እንኳን አደረሰ። እንኳን አብሮ አደረሰን። በዓል እንዴት ነው? በዓል ጥሩ ነው። ያው ዛሬ በኦርቶዶክስ እምነት ተከታዮች ዘንድ የጥምቀት በዓል እየተከበረበት ባለበት ሰዓት ነው ሀዲያ ስፖርት እየተላለፈ የሚገኘው። ጥምቀትና ገጠመኞች ብዙ ይኖራሉ። ያው ሀዲያ ስፖርት እንደመሆኑ መጠን ብዙ ባናነሳም የተወሰነ ከበዓል ጋር ካሉ ገጠመኞችና በዓሉን እንዴት ታከብራለህ የሚለው የተወሰነ እናውራበት። የጥምቀት በዓል የአደባባይ በዓል እንደሆነ ይታወቃል። ምንም እንኳን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰፊው የሚከበር በዓል ቢሆንም በመላ ኢትዮጵያውያን ዘንድ በተለይ ደግሞ በክርስትና እምነት ተከታዮች ዘንድ በድምቀት የሚከበር በዓል ከመሆኑ ጋር በተያያዘ በተለይ ልጅ ሆነን ይህንን በዓል ስናከብር አስታውሳለሁ። በታቦታቱ ሲወጣ ታቦታቱን መሸኘት የተለያዩ ነገሮችን እናደርግ ነበረ። ከአንተ ጋር ምን አይነት ግንኙነት ያለው የጥምቀት በዓል? ሁላችንም ያው በልጅነታችን ከጓደኞቻችን ጋር ከእምነቱ ተከታዮች ጓደኞቻችን ጋር ታቦቱ በሚወጣበትና ጥምቀተ በዓሉ በሚከበርበት ስፍራ ተገኝተን የተለያየ በዓል ዝግጅቶች ውስጥ እንሳተፍ ነበር። እኔ ለምሳሌ ከረሜላ ማስቲካ ምናምን ሸጥ ነበረ። ወቅቱ ከእኩዮች ጋር ከጓደኞች ጋር ሆነ ከረሜላ ማስቲካ መሸጥ አንዱ የበዓሉ ድባብ እንደሆነ ይታወቃልና እንደዚህ አይነት በዓሎች ሌላው ድባቡ በተለያየ እምነት ተከታዮች ዘንድም በዓሉ ይከበራል። የአደባባይ በዓሉ እንደመሆኑ መጠን ሁሉም ሄዶ የአካባቢው ላይ ያለውን ታቦት ያስገባል፣ አካባቢው ላይ ያለውን ሰላም ምናምን ያስከብራልና እንደዚህ አይነት በዓሎች ሲከበሩ ብዙ ይዞ የሚመጣው በረከቶችም አሉ ብዬ አስባለሁ። አካባቢ ከማጽዳት ጋርም ከቱሪዝም ጋር በተያያዘ በርካታ ስራዎች ይሰሩበታል። በተለይ ደግሞ ለጥምቀት ያልሆነ ቀሚስ ይበጣጠስ የሚለው ቢል በኢትዮጵያ ብዙ ጊዜ ይህንን በዓል ምክንያት በማድረግ አብዛኞቹ በዓሉ እምነት ተከታዮች የሚለብሱት በጣም ደምቀው የሚታዩበት በዓል ነው። በጣም ከምወዳቸው በዓሎች ውስጥ አንዱ ነው። ዛሬ በጥምቀት በዓል ላይ ነው የምንገኘው። ለመላ የክርስትና እምነት ተከታዮች እንኳን ለጌታ ኢየሱስ ክርስቶስ በዓለ ጥምቀት በዓል በሰላም አደረሳችሁ እያለን የሀዲያ ስፖርት ሳምንታዊ ፕሮግራማችንን የምንቀጥል ነው የሚሆነው። ዛሬም በተለያዩ ርዕሰ ጉዳዮች ከተመልካቾቻችን ጋር ቆይታ የምናደርግ ይሆናል። ርዕሰ ጉዳዮቻችንን በቅድሚያ ለማስተዋወቅ ያክል ሶስተኛው የሀዲያ ዞን ልዩ ልዩ ሻምፒዮናና የባህል ስፖርት ውድድርና ፌስቲቫል የመጀመሪያ ርዕሰ ጉዳያችን ነው። 15ኛ ሳምንት የኢትዮጵያ ፕሪሚየር ሊግ ሀዲያ ሆሳዕና ወደ አሸናፊነት ተመልሷል። በርዕሰ ጉዳይ እናነሳለን። 35ኛው የአፍሪካ ዋንጫ በድልና በውዝግብ በሴኔጋል አሸናፊነት ተጠናቋል። ከዚህ ጉዳይ ጋር በተያያዘም የምንላችሁ ጉዳይ ይኖረናል። በሳምንቱ የተመለከትናቸውን አበይት ስፖርታዊ ጉዳዮች በዜና ሰዓታችን የምንዳስ ይሆናል። ወደ ቀዳሚ ርዕሰ ጉዳያችን እንለፍ። ሶስተኛው የሀዲያ ዞን ልዩ ልዩ ሻምፒዮን እና የባህል ስፖርት ውድድርና ፌስቲቫል በቅዳሜ ዕለት በአብዮ ኤርሳሞ መታሰቢያ ስቴዲየም ጀምሯል። ሶስተኛ ጊዜ ነው የሚካሄደው ይሄ ውድድር። ከዚህ ቀድሞ ለሁለት ዓመታት በተከታታይ መካሄዱ ይታወሳል። ባህልንም ጭምር ያካተተ ነው። የተለያዩ የገና ጨዋታዎችና ጭምር አካቶ የሚካሄድ ውድድር ነው። 15 መዋቅሮች ይሳተፋሉ። 10 ወረዳዎችና 5 ከተማ አስተዳደሮች በዚህ ውድድር ላይ በአጠቃላይ ያው በዓል ስለሆነ ከዛ ጋር የተያያዘ ነው። የበዓል ስፖርትም ስላለበት ጭምር ነውና አጠቃላይ 15 መዋቅሮች ይሳተፉበታል። በርካታ ስፖርተኞች እንደሚተሳተፉበትም ተስፋ ይደረጋል። ከዚህ ቀድሞ እግር ኳስ ላይ ብቻ ትኩረት የሚደረግ ነው። ልዩ ልዩ ሻምፒዮን ሲሆን ግን በርካታ የስፖርት አይነቶች ይካሄዳሉ ተብሎ ይታሰባል። ሀዲያ ዞንን የሚወክሉ ምርጥ ስፖርተኞችን ለመምረጥ ነው ይሄ ውድድር ዓላማው አድርጎ የሚካሄደው። ግን እየጠፉ ያሉ የባህል ስፖርቶችንም ጭምር የመለሰበት ስፖርት ነው ብዬ ተስፋ አደርጋለሁ። ይሄ ልዩ ልዩ ሻምፒዮናው አያጠያይቅም። ከባህል ስፖርት እንዲሁም ከዘመናዊ ስፖርት ጋር ተቀናጅቶ እንደሚካሄዱ የተለያዩ ስፖርት አይነቶች በዚህ ውድድር ላይ በተሳትፎ እንደሚገኙ ይታወቃል። አሁንም ጥያቄ ሆኖ የሚነሳው ግን የመዋቅሮች በስፖርቱ ላይ ያላቸው ተሳትፎ ነው። በዘንድሮ የሻምፒዮና ላይ የተሻለ እንደሆነ ያገኘነው መረጃ ያመላክታል። ነገር ግን አሁንም የሚቀሩ ስራዎች አሉ። አንዳንድ የባህል ስፖርቶች ብቻ ሳይሆን ዘመናዊ ብለን የምንጠራቸው የስፖርት አይነቶች አሁን ለምሳሌ አትሌቲክስ በንመለከትበት ሰዓት ላይ ሀገራችን ባንዲራን የምታውለበልብበት የስፖርት አይነት እንደሆነ ይታወቃል። በዛ ላይ እንኳን የተወሰኑ ወረዳዎች ተሳትፈው የተወሰኑት ደግሞ አይሳተፍም። ምንም አይነት ምክንያት ሊቀርብ አይችልም ከበጀት ውጪ ማለት ነውና ዘመናዊ ባህላዊ ብቻ ሳይሆን ዘመናዊ ስፖርትም መቀዛቀዝ የተሳትፉ ቁጥር እያነሰ ነው የሚገኘው። ያው ስፖርቱ ቀስ በቀስ ወደ ጥቂት በጀት ወዳላቸው ወይም ደግሞ ፍላጎት ባላቸው ወረዳና ከተማ አስተዳደሮች መካከል የሚካሄድ ውድድር እየሆነ እንደመጣ ይታወቃል። ዘንድሮ እንደውም እንደ በኋላ ፕሮግራሙ ላይ እንሰማለን የዞኑ ወጣቶችና ስፖርት መምሪያ ኃላፊ የሚያነሱት አለ ከዚህ ቀድሞ ከነበረው ተሳታፊ ወረዶች
ወረዳዎችና ዞን ከተማ አስተዳደሮች በተለየ 15 መጥተዋል። ሀዲያ ዞን ውስጥ 20 እንዳሉ ይታወቃል። 13 ወረዳና 7 ከተማ አስተዳደር ዘንድሮ 15ቱ ብቻ ነው የመጡት። አምስቱ በምክንያት ስትል በፍጥነት የሚመለሰው ምላሽ የበጀት ጉዳይ ነው። ለሌሎቹስ በጀቱ ከየት ነው የሚመጣው የሚለው የተለየ ገቢ ምንጭ የላቸውም ይታወቃል። ከመንግስት ካዝና በሚወጣ ገንዘብ ነው የውድድር የሚካሄደውና በደንብ ስፖርቱን ለማሳደግ አሁን ቅድም እንዳልከው አትሌቲክሱ እየሞተ ነው። እግር ኳሱ ላይ በጣም ጥቂቶች ናቸው እየሰሩ ያሉት። ለዚህ ደግሞ 12 ቀን ውድድሩ የሚካሄደው በጣም ጥቂት ቀን ነው። የተለየ የተጋነነ በጀት አይፈልግም። እዛው ያሉ ሰዎች ፍላጎትና ተነሳሽነት ወሳኝነት አለው ብዬ አስባለሁ። ልዩ ልዩ ሻምፒዮን ላይ ሀገርን የወከሉ ለብሔራዊ ቡድን የተጫወቱ በተለያዩ የፕሪሚየር ሊግ ክለቦች ላይ የበቁ ተጫዋቾች የተገኙበት መነሻ እንደመሆኑ መጠን ለስፖርተኞች የስራ እድል የሚፈጠርበት ስፖርቱንም ማሳደጊያ የሚሆንበት ስፖርት ነውና ብዙ ትኩረት ቢደረግበት የተሻለ ነው ያስባለሁ። አዎ እግር ኳስ ስለምንል ብቻ እንጂ በአትሌቲክሱም ቢሆን በልዩ ልዩ ሻምፒዮና እንደ ፋንቱ ሜጌሶ አይነት አትሌቶች የወጡበት ውድድር እንደሆነ ይታወቃልና ሌሎች የስፖርት አይነቶች ላይ ቢሰራ ሀገርን የሚወክሉ አነሰ ከተባለ ደግሞ ክልልንም ዞንንም የሚያስጠሩ ስፖርተኞች የሚወጡበት ነው። የስራ እድል በርም ከመሆኑ አንፃር ትኩረት ሊደረግ ይገባል። ሌላው መነሳት አለበት ብዬ ማስበው የአብዮ ኤርሳሞ መታሰቢያ ስቴዲየም ታድሶ በኋላ ነው ይህ ውድድር የሚደረገው። ስቴዲየሙ ልዩ ድባብ ሰጥቶ ነበር ለውድድሩ። እንደሚታወቀው የአብዮ ኤርሳሞ መታሰቢያ ስቴዲየም በአንዱ በኩል ነበር ትሪበል ወይም ደግሞ መቀመጫ የነበረው ከዚህ ቀደም ሲል። አሁን ግን ዙሪያው መቀመጫ ሆኖ ይህ ውድድር መደረጉ ልዩ ድምቀት ይሰጠዋል ብዬ አስባለሁ። ከ45 ዓመት በኋላ ለ20ኛው ብሔር ብሔረሰቦች እና ህዝቦች በዓል ምክንያት የታደሰው የአብዮ ኤርሳሞ ስቴዲየም ለመጀመሪያ ጊዜ ሶስተኛውን የሀዲያ ዞን ይህን ውድድር ማዘጋጀት የጀመረ። ይሄ ደግሞ ምን ታሪካዊ ያደርገዋል ብዬ አስባለሁ። ሲያነሱት ነበር አመራሮች በዚህ ውድድር ላይ የተሳተፉ ሰዎች አብዛኞቹ የታሪክ አጋጣሚ ግጥጥሞች ነውና ስቴዲየም በጣም አምሮበት ነበረ። በርካታ ተመልካች ሲገባበት ደግሞ ለተመልካቹም ለስፖርተኛውም ጭምር የተለየ ድባብ እንደፈጠረበት በደንብ የተመለከትንበት ነበር። በዚህ ፕሮግራም ላይ ያዘጋጀነው መክፈቻው ፕሮግራም ላይ ተገኝተን ያዘጋጀነው ፕሮግራም አለ። እሱን ተከታትለን እንመለስ። ሆሳና አዴ ሆሳና አዴ ሆሳና አዴ ሆሳና አዴ ሆሳና አዴ ሆሳና ወርቅ ያደኩብሽ የልጅነት ቤቴ ያደኩብሽ የልጅነት ቤቴ ሁሌ የምትናፍቅኝ የኔ አዲስ ስስቴ ክፉሽና ልስማ እስከለተ ሞቴ አማን ሰላም ሁኚ ሆሳና እናቴ አዴ ሆሳና ሴለዲ እናቴ አሚለዩማ ሴለዲ ሆሳና አያዴ ሆሳና ሴለዲ እዩማ አሚለዩማ ሴለዲ። ከዚህ በፊት እንደምናየው እንደዚህ አይነት ውድድሮችን ስናዘጋጅ በተሳትፎ ፌል እናደርጋለን። አንደኛው ተሳትፎ የመዋቅሮች ተሳትፎ ነው። ሁለተኛው ተሳትፎ የሴቶች ተሳትፎ ነው። ሶስተኛው ተሳትፎ የስፖርት አይነቶች ተሳትፎ ነው። ይህንን እንግዲህ ስናይ የዘንድሮ የስፖርት ፌስቲቫሉ በሁሉም የስፖርት አይነቶች አብዛኛው መዋቅር ተዘጋጅቶ መምጣቱ ለየት ያደርገዋል። ሁለተኛ ደግሞ ዞናችን ላይ ካሉት ወረዳዎችና ከተማ አስተዳዳሪዎች ኦልሞስት ኦል በሚባል መንገድ ከሁለት መዋቅር ባስተቀር ሁሉም መዋቅሮች ተሳትፈዋል። ሶስተኛ ደግሞ የሴቶችንም ውድድር አካተን የመጣንበት ስለሆነ ይሄ ውድድሩን ለየት ያደርጋል ብለን እናስባለን ማለት ነው። የሀዲያ ልዩ ልዩ ስፖርቶች ሻምፒዮናና የባህል ስፖርቶች ፌስቲቫል ውድድር ከምን ጊዜም በተለየ መንገድ እየተካሄደ ነው የሚገኘው። ይህንን ውድድር በጣም የተለየ የሚያደርጋቸው ነገሮች ብዙ ምክንያቶች አሉ። ይህም በዘንድሮ ዕለት እንግዲህ እንደምናየው ይሄ አብዮ ኤርሳሞ ስቴዲየም አዲስ ግንባታ በተደረገበትና ዘመናዊ በሆነ መንገድ በተገነባበት ወቅት ላይ እየተደረገ ያለው ውድድር በመሆኑ እጅግ ልዩ ያደርጋል ማለት ነው። ከዚህም በተጨማሪ ሁሉም ወረዳዎች፣ ሁሉም ከተማ አስተዳደሮች በዚህ ውድድር ላይ እንዲሳተፉ ቅድመ ዝግጅቶችን በየመዋቅሩ በየወረዳዎችና ከተማ አስተዳደሮች እንዲዘጋጁ ተደርጎ መጨረሻ ላይም የሁሉም ወረዳና ከተማ አስተዳደር ጽህፈት ቤት ኃላፊዎች ጋር ቡድን መሪዎች ጋር የጋራ ውይይት አድርገን የጀመርነው በመሆኑ ይህንን ውድድር በጣም ልዩ ያደርገዋል። ይህ ውድድር እንግዲህ ሲካሄድ የሚያሳዩ በሁሉም መስክ ውጤት ማምጣት የሚችሉ ስፖርተኛን
በስፖርቱ ዘርፍ ላይ በክልል ደረጃ በሚደረገው ውድድር የተሻለ ውጤት በማምጣት አሸናፊ የሚሆኑበትን ስራ የሚሰራበት ውድድር ነው በመሆኑ የተለየ የሚያደርጉ ነገሮች አለ ማለት ነው። የዘንድሮውን የሀዲያ ዞን የ2018 ዓመተ ምህረት የልዩ ልዩ ሻምፒዮናና የባህል ፌስቲቫል ውድድር የምናደርገው የሆሳዕና ከተማ በአገር ደረጃ ትልቅ የሆነውን 20ኛውን የብሔር ብሔረሰቦችና ህዝቦች ቀንን በደማቅ ሁኔታ በሰላማዊ መንገድ አክብሮ በተነሳበት ማግስት፣ በሁለተኛ ደረጃ ደግሞ የዛሬ 40 ዓመት በወላጆቻችን ድንጋይ ተሸክመው አፈር ተሸክመው የሰራዋት ስታዲየም በአዲስ መልክ ታድሳ ለውድድር በተዘጋጀበት ወቅት የሚደረግ ውድድር መሆኑ የዘንድሮውን የሀዲያ ዞን ሻምፒዮና ልዩ ያደርገዋል። ይህ ብቻ አይደለም። ሆሳዕና ከተማ አገር አቀፋዊ ትላልቅ ኩነቶችን እያስኬደች ጉባኤዎችን እያስኬደች ኢቨንቶችን እያስኬደች ባለችበት ሰዓት የሚደረግ ሻምፒዮና መሆኑ ልዩ ያደርገዋል። ከተማችን ተውባለች። በርካታ መሰረተ ልማቶች የኮሪደር፣ የአስፋልት እና ሌሎች መሰረተ ልማቶችና በስፖርቱም ዘርፍ ይሄ ስታዲየም አንዱ የስፖርት መሰረተ ልማት ነው። በተሟላበት ሙሉ ለሙሉ የተሟላ ነው ባንል እንኳን ደረጃውን አንድ ስቴፕ ከፍ ባረገበት ወቅት የሚደረግ ውድድር መሆኑ ልዩ ያደርጋል። አብዮ እርሳሞ መታሰቢያ ስቴዲየም ተብሎ ከተሰየመ ጉዲ እምብዛም ትኩረት የተነፈገ ስቴዲየም ነው። የስፖርት ማዘውተሪያ ስፍራ ደግሞ የወጣቱ እስትንፋስ ነው። ያ ያለመኖሩ ብዙ ስፖርተኞችን ማፍራት ሲገባን ሳናፈራ የቆየንበት ብዙ ውድድሮችን አምጥተን ደግሞ የስፖርት ቱሪዝሙን ማሳደግ ስንችል ማሳደግ ያልቻልንበት የከተማውንም ገጽታ ከፍ ከማድረግ አንጻር ጉድለቶች የነበሩበት ነውና ይህንን ጉድለት የዘንድሮ የያኛውን ብሔር ብሔረሰቦች አጋጣሚውን በመጠቀም ጉድለቱን በሚቀርፍ መንገድ በእንደዚህ አይነት ባማረ ደጋፊዎችን በተረጋጋ መንገድ ቁጭ ብሎ በሚያዩበት በዚህ በታደሰ ስቴዲየም የዛሬውን ውድድር በማስጀመሬ እድለኛ ነኝ ብዬ ነው ማስበው። በጣም ደግሞ ደስተኛ ነኝ። በአጠቃላይ በዚህ ውድድር ላይ እየተሳተፈ የሚገኘው ኦልሞስት ወደ 15 መዋቅሮች ናቸው። ይህም ማለት 5 ከተማ አስተዳደርና 10 ወረዳ መዋቅሮች ናቸው ማለት ነው። በእነዚህ መዋቅሮች ላይ በሁሉም ስፖርት አይነቶች ዘንድሮ እንደ መምሪያ አቅደን በ14 ስፖርት አይነት ላይ ለማሳተፍ አቅደን የጀመርነው ነው። በዚህ ላይ በዘመናዊ ስፖርቶች፣ በባህላዊ ስፖርቶች ውድድሮች ይካሄዳሉ ማለት ነው። ይህም አንደኛው በእግር ኳስ ወንድ ሴት ውድድር ይካሄዳል። በአትሌቲክስ ወንድ ሴት ውድድር ይካሄዳል። በወርልድ ቴኳንዶ ወይም በአርት ስፖርቶች በሙሉ በዘመናዊ ስፖርቶች ላይ ውድድር የሚካሄድበትና በፓራ ኦሎምፒክ ጭምር የሚደረግበት ውድድሮች የሚኖርበት ነው። ከዛ ውጪ በባህላዊ ስፖርቶች ላይ በተመሳሳይ በ7 ስፖርት አይነት የሚደረግ ውድድሮች ይሆናል ማለት ነው። ይህም የገና ጨዋታ ውድድር ይደረጋል። በገበጣ 12፣ ገበጣ 18፣ ቡብ፣ ሻህ እና ኮርቦ ድብልቅ የሚባሉ ባህላዊ ውድድሮች በሙሉ የተካተተበት ውድድር የሚደረግበት ነው የሚሆነው ማለት ነው። በዚህ አግባብ ከሁሉም ወረዳና ከተማ አስተዳደር የመጡ ስፖርተኞች ፍጹም በሆነ ጨዋነት፣ ፍጹም በሆነ ስፖርታዊ ዲሲፕሊን ጨዋታዎችን እንዲሳተፉ የጋራ መግባባት ተይዞ እየተደረገ ያለ ውድድር ነው ማለት ነው። እንደ ተቋማችን ይህንን ስፖርት በ13 የስፖርት አይነት ነው ለማካሄድ ያቀድ ነው። ካሉን ከበጀት እጥረት የተነሳ በ13ቱም የተዘጋጁ መዋቅሮች ጥቂቶች ናቸው። ግን በ13ቱም የተዘጋጁ መዋቅሮች አሉ፣ በ9 የተዘጋጁ መዋቅሮች አሉ። ያው ቁጥሩ እየቀነሰ ቢመጣም እንኳን ዝግጅቱን በ13 አይነት እኛ ባቀድነው ልክ ለማካሄድ ጀምረን ቢያንስ ከግማሽ በላይ ማሳካት ችለናል ማለት ነው። እንግዲህ ባህላዊ ስፖርት ከዚህ ቀደም በየአካባቢው ህብረተሰቡ ክፍል ውስጥ ወይም በየህብረተሰቡ አካባቢ ላይ የሚደረገው ጨዋታዎች እንደነበረ ይታወቃል። ይህንን ባህላዊ ስፖርቶችን በሳይንሳዊ በሆነ መንገድ እንግዲህ ህጎች ወጥቶ መመሪያዎች፣ ደንቦች ወጥቶ በመዋቅር በመንግስት እየተመራ በሁሉም ህብረተሰብ ክፍል ላይ እንዲስፋፋና እንዲያድግ መንግስት ልዩ ትኩረት ሰጥቶ እየሰራ መሆኑ ይታወቃል። ከዚህ አንጻር ቀደም ሲል በአባቶቻችን ጊዜ የነበሩ ጨዋታዎችን ወደ አዲሱ ትውልድ የማሻገርና የማስተላለፍ ስራ ከህፃናት ጀምሮ ይህን ባህላዊ ስፖርቶችን በውድድር መልክ እየተካሄደ ጨዋታዎች እየተደረገ ይገኛል ማለት ነው።
ከዚህም የተነሳ አዲሱ ትውልድ ይሄን ባህላዊ ጨዋታዎችን ለምሳሌ ገበጣ የሚባለው ከዚህ በፊት ጉድጓድ በመቆፈር ከህፃንነት ጀምሮ ልጆች የሚጫወቱበት ውድድር ነው። ይህንን እንግዲህ በዘመናዊ መልክ ተቀይሮ በሳይንስ መልክ ተቀይሮ ውድድሩ እንዲካሄድ ተደርጎ እስከ አፍሪካ ደረጃ ይሄ ባህላዊ ስፖርቶች ይደረጋል ማለት ነው። ይህንን በማድረግ አዲሱ ትውልድ እንግዲህ ይህንን ባህላዊ ስርዓቱን ባህላዊ ጨዋታዎችን እያስቀጠለ እያሳደገ የሚሄድበት ሂደት ተፈጥሯል ማለት ነው። የባህል ስፖርት ውድድር ከዚህ በፊት የህግ ማዕቀፍም መመሪያና ደንብም ራሱ ሜዳም ባለመኖሩ በሚፈለገው ልክ ስኬታማ አልነበረም። አሁን ግን ባህልና ስፖርት ሚኒስቴር በአዋጅ ውስጥም አካተው መመሪያንም አወጥተው ለስፖርቱም ትኩረት ሰጥቶ በየጊዜ የዚህ ስፖርት ውድድርን እያዘጋጀ ስለሚሄድ በጣም ውጤቱ ከፍ ያለ ነው የባህል ስፖርቱ። ስለዚህ እኛም እንደ ዞናችን ባህል ስፖርት የምንለው ከዚህ በፊት ያው ሰፈር ላይ የድሮ ሰዎች ናቸው የሚጫወቱት። ይህንን ግን ወጣቶች ተረክበው ማስቀጠል ስላለባቸው እነዚህ የዚህ ስፖርት ልምድ፣ ክህሎት፣ እውቀት ያላቸው ሰዎች ለወጣቱ ማስተላለፍ በሚችሉበት መንገድ በየመዋቅሩ በትኩረት እንዲሰራ እቅድ አቅደን እየተንቀሳቀስን ነው የምንሄደው። ያው እንደ ዞናችንም በነገራችን ላይ ከዚህ በፊት ለዚህ ስፖርት ትኩረት ተነፍቀዋል። ውድድር ሲደርስ ብቻ ጠርቶ ልምድ ያለው ሰው እንዲመጣ ከማድረግ ባለፈ መዋቅሮችን ሄዶ የመደገፍ የማበረታታት ይህንን ስፖርት የመለየት ችግር ስላለ ይህንን ለመቅረፍ ደግሞ በዚህ ውድድር ላይ ከአምናም ጀምሮ በነገራችን ላይ ትኩረት ሰጥተን ነው እየሰራን ያለ ነው። ዘንድሮ በተለየ መንገድ ደግሞ ተሳትፎም የተሻለ ነው። ከዚህ በኋላ ደግሞ ከሜዳም ከወጣቶች ጋር ኮኔክት ከማድረግም ያለውን ክፍተት እየሞላን እንሄዳለን ማለት ነው። ሸሽዱን ቢቃ ፈረኔ ደናም ሀፋችኔ ቆጫንቺ ወንችኔ ማሚን ዲናቲ ነመ ጆሪስ ማኪታቴ ነሲሜ ገሎ ሞኪዮስ ማቲንካቴ ዶሉንደ ሄኤ አዴሎ ቢታቴ ነሲሜ ገሎ ሞኪዮስ ማቲንካቴ ዶሉንደ ሄኤ አዴሎ ቢታቴ ሻምፒዮና ሁሌ የሚደረግ ረጅም ጊዜ የመጣው ፕሮሰስ የሆነ ነገር ነው። ይሄ ደግሞ ትልቅ ብቁ የሆነ ማህበረሰብን ለመገንባት፣ ወጣትን ለመገንባት፣ ትልልቅ ሰዎችን ለመገንባት፣ አስተሳሰብን ለመገንባት፣ ምርታማ ሰው አልባሌ ቦታ እንዳይውል የሚያደርግ ትልቅ ለክልል ለሀገር ደረጃ ደግሞ በዓለም ደረጃ የሚወጡ ስፖርተኞችን የምንመልብበት የምናወቀበት የአእምሮ ስራ የሚሰራበት ነው። ይሄ ደግሞ ጥሩ ነገር ነው። በየአመቱ መካሄድ ያለበት ነገር ነው። መጠናከር ያለበት ይሄ ስፖርት ልዩ ልዩ ሻምፒዮና ዝም ብሎ ተሰብስባ እንዲሁ ስቴዲየም ላይ ተጫውቶ ምናምን መበተን ሳይሆን ለአንዳንዶቹ ደግሞ የስራ እድልም ነው። የስራ እድል ነው። የሙያ መስክ ይሆናል። በተለያዩ ነገሮች ላይ ደግሞ ገቢ የሚያገኙበት ነው። አገርን፣ ዞናችንን፣ ክልላችንን፣ ወረዳውን፣ ከተሞችን ሊያስጠሩ የሚችሉበት ነው። ገቢ አግኝቶ ደግሞ ግብር የሚከፍሉበት ነው። የራሳቸውን ህይወት የሚመሩበት እነኚህ አይነት ሰዎችን የሚያፈራው የሚመለመለው እንዲህ አይነት ልዩ ልዩ ስፖርቶች ከተለያዩ እድሜ ገደብ ላይ የሆኑ የሚመጡ ስለሆነ በዛ አንግል የሚመጡበት ነው። ይሄ ለሌሎቹም ወጣቶች እና በዚህ ላይ ለሚሳተፉ ለሚመለከቱ ሁሉ ጥሩ ነገር ነው። ለሀገራችንም ጥሩ ነገር ነው። ስፖርት እንደምታወቀው የማህበራዊ መስተጋብሩ ከፍ ያለ ነው። ሰውን የወንድማማችነትንና የእህትማማችነትን መንፈስ ሊያጎለብት የሚችል ነው። ተራርቆ የሚኖሩት አንድ ላይ የሚገናኙበት፣ ልምድ የሚለዋወጡበት፣ ኢቭን ጓደኝነትን አጠናክሮ የሚሄዱበት ስለሆነ ተሳትፎም ከፍ እንድል የምንፈልገው ስፖርት ከሚሰጠው ከአካል ብቃትና ከጤና ጠቀሜታ ባለፈ ማህበራዊ ማስተጋብሩን በጣም እንዲያጠናክር ስለምንፈልግ ነው። አሁን ደግሞ የመዋቅር ተሳትፎ ከፍ ካለ ሰዎች በጣም የግንኙነት መሰረቱ በጣም ሊጠነክር ይችላል ብለን ነው የምናስበው። ስፖርት በተፈጥሮ እንግዲህ ለወዳጅነት፣ ለሰላም፣ ለፍቅር እጅግ መሰረታዊ ነገር እንደሆነ ይታወቃል። ከዚህም ባሻገር ውድድሮችን እንዲህ በጋራ ሲደረግ እንግዲህ እርስ በርስ የመተዋወቅ እድሉን ያሰፋል። ከሩቅ አካባቢ የኛ የሀዲያ መዋቅርም ሆኖ በቅርብ ያሉ መዋቅሮች ጋር የማይተዋወቁበት ሂደቶች የሚኖርበት ስለሆነ ይህንን ውድድር በማድረግ
ለውድድር በመጡበት አጋጣሚ እርስ በርስ የመተዋወቅ እድሉ ሰፊ ነው ማለት ነው፣ ወይም ከፍተኛ ነው ማለት ነው። በዚህ ሂደት እርስ በርስ የመከባበሩንም ስርዓት ያሳድጋል ማለት ነው። ከዛም ያለፈ ይህንን ውድድር ካደረጉ በኋላ ምርጥ ስፖርተኞች ተመርጦ ሀዲያ ዞንን ወክሎ አንድ ይሆናሉ ማለት ነው። አንድ በሚሆኑበት ሰዓት ደግሞ ሀዲያን በመወከል ከሌላ ወንድም ዞኖች ጋር ወንድም ልዩ ወረዳዎች ጋር የሚያደርገው ውድድርም ስለሆነ ይህንን ለማድረግ እርስ በርስ ትውውቁን አጠናክሮ በአንድ ሀዲያ በአንድ አቋም ቆሞ የሚወዳደሩበት ስለሆነ ወዳጅነታቸውን፣ ትውውቃቸውን፣ ፍቅራቸውን የበለጠ እንዲያሳድጉ የሚያግዝ እንደሆነ የሚታወቅ ነው ማለት ነው። ከዚህ ተመርጦም የተሻለው ሰልጥነው ወደ ዋናው ብሔራዊ ቡድን ላይ ማለትም በእኛ ክሌብ ላይ ከክሌብ አልፎ በብሔራዊ በአፍሪካ ክሌቦችም ላይ ሄዶ ተዘዋውሮ እንዲጫወቱና ገቢ ያገኙ ህይወታቸውን እንዲመሩ ነው አላማው እንጂ ዝም ብሎ ደርሶ ተጫውቶ ምናምን ማበተን አይደለም አላማ ማለት ነው። ስለዚህ ይሄ መሰረት ይዞ ጠንክረን ሁላችንም ማለት ነው የስፖርት ማህበረሰብ አለ። ስፖርት ማህበረሰብ ማለት ህዝብ ጀምሮ ባለሙያ አለ፣ ወጣቱ አለ፣ እኛ ደግሞ መሪዎች አለን። ከላይ አንድ ላይ የሆነን ስንሄድ ደግሞ በባጀት ከደገፈን ይሄንን እናሻግራለን ማለት ነው። እኔም ደግሞ መልእክት የሚያስተላልፈው ይሄ ልዩ ልዩ ሻምፒዮና ላይ እዚህ ተሳትፈው ጥሩ ተመርጠው በማዕከላዊ ኢትዮጵያ ደረጃ ደግሞ ባልጠው ሌሎችን ዞኖች እንዲያሸንፉና ዋንጫ ይዞ አብዛኛው ዋንጫ ይዞ እንዲመጡ ተመሳሳይ ደግሞ ክልላችንን ወክለው በሀገር ደረጃም እንዲሳተፉ ነው የሚመኘው ማለት ነው። በዚህ መሀል ማስተላለፍ የምፈልገው አንደኛ በሀገር አቀፍ ደረጃም ተመራጭና በዚህ ሰዓት ለተለያዩ ኢቨንቶች እየተወደደች ባለች ከተማ ላይ የሚደረግ ውድድር በመሆኑ መላው የሀዲያ ወረዳዎችና ከተሞች በቤታቸው ላይ የሚያደርጉት ውድድር ነው። እጅግ ያማረ እንዲሆን በከተማችን ነፋሻ ስፍራዎች፣ በኮሪደሮች፣ በሆቴሎቻችን እየተዝናኑ መልካም ጊዜ እንዲያሳልፉ እያሳሰብኩኝ የከተማችንም ነዋሪዎች የመጡ እንግዶች ወደ ቤታቸው የመጡ ቢሆንም እንግድነት በሀዲያ በኢትዮጵያዊ እንግዳ ተቀባይነት ባህል ተቀብለው እንዲያስተናግዱና የሚኖራቸውም ቆይታም ያማረና የሰመረ እንዲሆን መልእክቴን አስተላልፋለሁ። መልካም ቆይታ ጊዜ እንዲሆንላችሁ እመኛለሁ እላለሁ። ሁሉም መዋቅሮች አዲሱ ትውልድ ወይም ወጣቶች በስፖርቱ በመሳተፍ በስፖርት ራሳቸውን እድሉን እንዲያገኙ በስፖርት በመወዳደር ሌላ እንጀራቸውን ወይም የስራ እድል እንዲፈጥሩ መዋቅሮች ሁሉም ውድድሩን በመሳተፍ ሰፊ እድሎችን እንዲፈጥሩ አደራ እያልኩኝ በዚህ ውድድር ላይ የሚሳተፈው የሁሉም ወረዳዎች፣ ሁሉም ከተማ አስተዳደሮች ፍጹም በሆነ ዲሲፕሊን፣ ፍጹም በሆነ ጨዋነት ውድድሩን ጀምሮ እስኪጠናቀቅ ድረስ የጋራ ትብብር እንዲያደርጉ እያልኩኝ ይህንን ውድድር ስናደርግ ዞናችንን የሚወክል ምርጥ ስፖርተኛን ለመምረጥ አላማ መሰረት ያደረገ ስለሆነ ሁሉም ስርዓቱን ተከትሎ እንዲወዳደር እያልኩኝ ውድድሩን የሚመሩ ዳኞች፣ ኮሚሽነሮች፣ የውድድር አመራሮች ፍጹም ፍትሃዊ በሆነ መንገድ ፍጹም ነፃ በሆነ መንገድ ይህን ውድድሩን እያስተባበሩ እየመሩ እስከ መጨረሻ ድረስ እንዲያጠናቅቁ ውድድሩም ደግሞ ፍጹም ሰላማዊ እንዲሆን ለአካባቢያችን ለሰላም ተምሳሌት ተብሎ የሚጠራበት ዞንና ከተማ አስተዳደር መሆኑ ይታወቃል። ይህንን በዚህ ውድድር ላይ ሁሉም እንዲያረጋግጥ አደራ እያልኩኝ ይህንን መልእክት ለሁሉም ለማስተላለፍ ፈልጋለሁ። አመሰግናለሁ። የስፖርቱን ዓላማ መረዳት ያስፈልጋል። አንዳንድ ጊዜ ስፖርት ካቀደው ስፖርት ከያዙ ዓላማ ውጪ ለመንቀሳቀስ የሚፈልጉ አንዳንድ ስፖርተኞች ይስተዋላሉና የስፖርትን ዓላማ መሳት አያስፈልግም። ስፖርት ፍቅር እንደሆነ፣ ስፖርት መቀራረብ እንደሆነ፣ ስፖርት ሰላም እንደሆነ በሀገራችንም ደግሞ የስፖርት ትርጉም ገብቶ የለውጡ መንግስት በጣም ሰፊ ትርጉም ሰጥቶ እየሰራ እንዳለ ታውቆ ይህ ስፖርት በሰላም ተጀምሮ በስኬት እንዲጠናቀቅ የሁሉም ሰው አስተዋጽኦ ይጠበቃል። ስለዚህ የጸጥታ አካላትም ጤናም ሁሉም ኮሚቴዎች ተቀናጅቶ መስራት ያስፈልጋል። ስፖርተኞችም ደግሞ በፍጹም ዲሲፕሊን ይህንን ስፖርት ጀምረን እስከምንጨርስ ድረስ ፍጹም ወንድማማችነትንና የትማማችነትን በሚያጎለብት መንገድ ይህንን ስፖርት ጀምሮ እንዲጨርሱ መልእክቴን አስተላልፋለሁ። ለሁሉም ስፖርተኞች መልካም እድል እመኛለሁ ማለት ነው። በሀዲያ ዞን ወጣቶችና ስፖርት አዘጋጅነት እየተካሄደ የሚገኘው ሶስተኛው ልዩ ልዩ ሻምፒዮና የባለ ስፖርት መክፈቻ ፕሮግራም ተከታትለን ተመልሰናል።
ናሁም ማጠቃለያው ይቀጥላል። መች ይጠናቀቃል የሚለው ነው የተወሰነ ሀሳብ እናነሳለን። ከ12 ቀናት በኋላ ጥር 20 ይጠናቀቃል ተብሎ ነው ስኬጁሉ ላይ ያገኘነው መረጃ የሚያመላክተው። ያው ቅድም ለመጥቀስ እየሞከርን ነበረ 14 የሚጠጉ የስፖርት አይነቶች በዚህ ውድድር ላይ በተሳትፎ የምንመለከታቸው የስፖርት አይነቶች ናቸው። 14 ይባል እንጂ በአንዳንድ ስፖርት አይነቶች 2 ወረዳ ወይም 2 ከተማ አስተዳደር የሚሳተፉባቸው አለ። አሁንም የቤት ስራው ለዞን ስፖርት አመራሮች እንዲሁም ለወረዳና ለከተማ አስተዳደር ያሉ ስፖርት አመራሮች ይሆናል። ስፖርቱን ማሳደግ ኃላፊነታቸው ነው ብዬ አስባለሁ። ከባለሙያ ባለፈ በአመራሮች ላይ የሚጣል ጉዳይ ነው። ምክንያቱም ጥረት ይፈልጋል ስፖርት ለማሳደግ ባለሙያ ወይም ደግሞ ስፖርተኛው ብቻ ፍላጎት በቂ አይደለም። ከበላይ ያሉ አመራሮችን ፍላጎትና እገዛ ወሳኝ ነው ብዬ አስባለሁ።